ከኢትዮጵያ ምድር ቲፒኤልኤፍ ካልጠፋ የኢትዮጵያ ችግር ሊጠፋ አይችልም ብሎ ግን ማሰብ ስተት ነው። ትግራይ ውስጥ አሁን ያለው ሽኩቻ የግለሰቦች ሽኩቻ አይደለም። በብልጽግና ፓርቲና በቲፒኤልኤፍ መካከል ያለ ሽኩቻ ነው። አሁንም እያደላን ያለ ነው ለብልጽግና ነው። አውቀንም ይሁን ሳናውቅ እያደላን ያለ ነው ለብልጽግና። ለምን ቲፒኤልኤፍ በዚህ ሂደት መጥፋት አለበት እያለ ይሄን ስንል እያራመርን ያለ ነው የብልጽግናን አጀንዳ ነው። የፕሪቶሪያውን ስምምነት በተግባር ለማዋል ከመፍጨርጨር ይልቅ አሁንም በተለያዩ መንገዶች ቲፒኤልኤፍን ለማዳከምና ለማጥፋት ነው ጥረት እየተደረገ ያለው። ቲፒኤልኤፍ በህልውና ፈተና ውስጥ ነው ያለው። እናጠፋለን መኖር የለብንም የሚሉት ኃይሎች አሉ። ይሄ ኃይል ከታጠቀው ኃይል ጋር ተለይቶ እንደ ፓርቲ ሊቆም አይችልም። ስለዚህ አሁንም ቢሆን ቲፒኤልኤፍ ማህበራዊ መሰረት አለ። እያንዳንዱ የሰራዊት አባል ከትግራይ ቤተሰብ የመጣ ነው፣ ከሌላ ዩኒቨርሲቲ የመጣ አይደለም። እያንዳንዱ የሰራዊት አባል አብዛኛው የሰራዊት አባል 70-80% ወጣት ነው። አሁን እንደሚወራው ሽማግሌ አዛውንት ምናምን አይደለም። ለምንድን ነው ቲፒኤልኤፍን የደገፈው? ይሄን ራሳችንን መጠየቅና ተገቢ መልስ መስጠት መቻል አለብን። 27 ዓመት የገዛክ ቲፒኤልኤፍ ብቻ አይደለም፣ ኦህዴድም ገዝቶሃል፣ ብአዴንም ገዝቶሃል፣ ኢህዴግም ገዝቶሃል። የበለጠ ተጠያቂ የሚሆኑት እነሱ ናቸው እንደውም ከቲፒኤልኤፍ በላይ። ቲፒኤልኤፍማ ለሚያምንበት ራሱ የፖለቲካ የበላይነት ነው ያን ያደረገው። እነ ብአዴን እነ ኦህዴድ ግን ተላላኪ ሆነው ነው ለማያምኑበት ነገር ነው ህዝባቸውን ሲገዙ የነበረው ሲጨቁኑ የነበረው። ይሄ ከተጠያቂነት ከኃላፊነት ነፃ ሊያደርጋቸው አይችልም። እንደው ስለዚህ እነሱን አቅፈህ ይዘህ ቲፒኤልኤፍ ብቻ ከምድረ ገጽ መጥፋት አለበት የሚል ፖለቲካ ማራመድ የት ያደርሳል? ዘረኝነት እኮ ነው የሚሆነው። ብሎ ወጥቶ ብአዴንን ደግፎ ኦህዴድን ደግፎ እነሱን እንደ ሙሴ እንዳሻጋሪ እየቆጠሩ ቲፒኤልኤፍ ከምድረ ገጽ ይጥፋ ማለት የት ያደርሳል? ኦሮ አማራ የሚባል ጥምረት ተፈጥሮ ህዝቡ እሱን ደግፎ ነው እንቅስቃሴ የተደረገው። እነዛ ሰዎች የኢህአዴግ አባል ሆነው ይኖሩ ናቸው። የፈረሰ መንግስትም የለም። ከውስጣቸው ቲፒኤልኤፍን ቀነሱ እንጂ የፈረሰ መንግስት የለም። ያው መንግስት ነው፣ የ27 ዓመቱ መንግስት ነው የቀጠለው። ግን ትልቁ ችግራችን ያለው በተለየ ሁኔታ የምናየው ቲፒኤልኤፍን ስለሆነ ሌሎቹን ማየትም ረሳ። ለዛ ነው ትግሉ የተጠለፈው የትም ያልደረሰው ነው። ይሄ መንግስት 27 ዓመት የነበረ መንግስት ነው። ቲፒኤልኤፍ ብቻ አይደለም ተጠያቂው፣ ቲፒኤልኤፍ ብቻ አይደለም የችግሩ አካል፣ እነዚህም የችግሩ አካል ናቸው። እነሱ ሊያሻግሩን አይችሉም። አዲስ የሽግግር መንግስት መቋቋም አለበት፣ አዲስ የሽግግር ሂደት መፈጠር አለበት ብለን ቢሆን ኖሮ ይሄ ሁሉ ችግር አይመጣም ነበር። ያን ነው ስህተት የሰራነው። አሁንም ተመሳሳይ ስህተት ነው እየሰራን ያለነው። ቅድም ምን ብያለሁ የሚኖረው። ስለዚህ አንደኛ ይሄን ቲፒኤልኤፍን ማጥፋት የሚባለውን አጀንዳ አሁንም ማቆም ያስፈልጋል። መጀመሪያም ጦርነት ውስጥ ያላግባብ የተገባው በዚህ ምክንያት ነው። አሁንም ችግር እየተፈጠረ ያለው የፕሪቶሪያውን ስምምነት በተግባር ለማዋል ከመፍጨርጨር ይልቅ አሁንም በተለያዩ መንገዶች ቲፒኤልኤፍን ለማዳከምና ለማጥፋት ነው ጥረት እየተደረገ ያለው። ይሄ የትም አያደርስም። ለትግራይ ህዝብ አይጠቅምም፣ ለኢትዮጵያ የሚጠቅም አይደለም። ተወደደም ተጠላም ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል ትግራይ ውስጥ አለ። ዝም ብሎ አይደለም ሰርቫይቭ ያደረገው፣ የራሱ የሆነ ማህበራዊ መሰረት ስላለው። ያላግባብ ቲፒኤልኤፍን በኃይል በተለያየ ሴራ ለማዳከምና ለማጥፋት የሚደረገው ጥረት ችግሩን የበለጠ ያወሳስበዋል እንጂ አይጠቅምም። ፋክት ነው፣ የሚያከራክርም አይደለም። እውነታውን ለመቀበል ካልተቸገረ በስተቀር ፋክት ነው። ቲፒኤልኤፍን የማይደግፍ የህብረተሰብ ክፍል ትግራይ ውስጥ አለ፣ በግልጽ አለ። በዛው መጠን ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል አለ፣ ቀላል ማይባል። በእኔ እምነት እንደውም ማጆሪቲው ቲፒኤልኤፍን ይደግፋል። ያን መደገፉ ትክክል ነው አይደለም ሌላ ጥያቄ። በተጨባጭ ግን ይደግፋል። ትልቁ ሚስካልኩሌሽን ይሄ ነው። አሁን በእነ አቶ ጌታቸው በኩል ያየሁት ሚስካልኩሌሽን ይሄ ነው። በቃ ይሄ ድርጅት በህዝብ ተጠልቷል፣ ከዚህ በኋላ ህዝብ ይዞት ሊቀጥል አይችልም የሚል በጣም የተሳሳተ ግምገማ ነበር። ቲፒኤልኤፍ በትግራይ ህዝብ ውስጥ ያለውን ማህበራዊ መሰረት እንደዚህ በአጭር ጊዜ መንቀል አይቻልም። ይሄን ሪያሊቲ መቀበል ያስፈልጋል። አንድ ያ ባይሆን ኖሮ አሁን በቀላሉ ይሸነፍ ነበር። ትልቁ ችግር ያለው ምን መሰለህ? አንደኛ ቲፒኤልኤፍ አባገሪቱ ችግር ዋናውና ብቸኛው ተጠያቂ ተደርጎ ነው የሚቀርበው። አንዱ ተጠያቂ ነው ቲፒኤልኤፍ። እርግጥ ነው በ27 ዓመቱ ቁልፍ የሆነ ሚና ነበረው።
የበላይነት ነበር። ለችግሩ ግን ብቸኛ ተጠያቂ አይደለም። አንዱ ያሳሰብ መሰረታዊ ችግር ቲፒኤልኤፍን ብቻ ተጠያቂ አድርጎ የማየት በኢትዮጵያ ፖለቲካ 50 ዓመት ኦነግም 50 ዓመት ሆኖታል። ኢህአፓም 50 ዓመት ሆኖታል። አሁን ሰርቫይቭ ያደርጋል። ኦህዴድ 30 ዓመት ሆኖታል፣ አልፎታል። ብአዴን 30 ዓመት አልፎታል። ፎርሙን ቀይሮ በብልጽግና አሁን አለ። ደኢህዴግ አለ። የኦጋዴን ነፃ አውጪ ግንባር 40-50 ዓመት አለ። ቲፒኤልኤፍ የተጀመረ አይደለም። ቲፒኤልኤፍን መታገል ያባት ነው። ሁላችንም እየታገልነው ነው። በቃ ከኢትዮጵያ ምድር ቲፒኤልኤፍ ካልጠፋ የኢትዮጵያ ችግር ሊጠፋ አይችልም ብሎ ግን ማሰብ ስተት ነው። አንደኛ እንደ አይነቱ አስተሳሰብ ቲፒኤልኤፍ ከትግራይ ህዝብ እንዳይነጠል ነው የሚያደርገው። እንደውም ቲፒኤልኤፍ እንዳይዳከምና የበለጠ እንዲጠናከር ነው የሚያደርገው። ለቲፒኤልኤፍ ያለን አመለካከት በዚህ መልኩ የተዛባ ባይሆን ኖሮ የቲፒኤልኤፍን ጉዳይ ለትግራይ ህዝብ ብንተውለት፣ በማንኛውም ፓርቲ ብናየውና ለትግራይ ህዝብ ብንተውለት፣ ኦህዴድን አቅፈን ብአዴንን አቅፈን ቲፒኤልኤፍን ብቻ የችግሩ ምንጭ አድርገን እንዲጠቃ ከመፈለግ አስተሳሰብ ወጥተን ቢሆን ኖሮ አሁን ካለው በብዙ ርቀት ቲፒኤልኤፍ ይዳከም ነበር፣ ከትግራይ ህዝብ ይነጠል ነበር። እኛ ነን አድርገን እያቀረብን የትግራይ ህዝብ የበለጠ ሊደግፈው እያደረግን ያለን። ከዚህ አስተሳሰብ እስካልተወጣ ድረስ በምንም ተአምር የትግራይ ህዝብና ቲፒኤልኤፍን መነጣጠል አይቻልም። ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል ትግራይ ውስጥ አለ። ያላግባብ ቲፒኤልኤፍን በኃይል በተለያየ ሴራ ለማዳከምና ለማጥፋት የሚደረገው ጥረት ችግሩን የበለጠ ያወሳስበዋል እንጂ አይጠቅምም። ቲፒኤልኤፍ በትግራይ ህዝብ ውስጥ ያለውን ማህበራዊ መሰረት እንደዚህ በአጭር ጊዜ መንቀል አይቻልም። መጀመሪያም ጦርነቱ የተፈጠረው የዶክተር አብይ መንግስት ቲፒኤልኤፎች መጥፋት አለባቸው፣ ቲፒኤልኤፎች ካሉ የኔ የፖለቲካ የበላይነት ጥያቄ ውስጥ ይወድቃል ብሎ ስላመነ ነው። ቲፒኤልኤፍ ደግሞ ይሄን ልታደርግ አትችልም። እኔ ሰርቫይቭ ማድረግ ፈልጋለሁ፣ ሉናይን አስጠብቄ መቀጠል ፈልጋለሁ። ልታጠፋኝ አትችልም፣ አልጠፋም። በዚህ ምክንያት ነው ጦርነቱ የተነሳው። አሁንም የፕሪቶሪያ ስምምነት ከተፈረመ በኋላ ትግራይ ውስጥ እየሆነ ያለው ቀውሱ የተፈጠረው በሌላ ምክንያት አይደለም፣ በዚህ ሁለት አስተሳሰብ ምክንያት። ይሄ ትግል ቲፒኤልኤፍ ህልውናው እንዳይጠፋ የዶክተር አብይ አገዛዝ ወይም የብልጽግና አገዛዝ ደግሞ የበላይነቱን ለማስጠበቅ ያንን ለማስጠበቅ ደግሞ ቲፒኤልኤፍን ለማዳከምና ለማጥፋት ካለው ፍላጎት በመነጨ የተፈጠረ ችግር። የነዚህ ሁለት ኃይሎች የነዚህ ሁለት ቅራኔዎች መገለጫ አሳንሶ የጥቂት ግለሰቦች የስልጣን ሽኩቻ እንደሆነ አድርጎ ማየት ነው ትልቁ ስህተት። ግብግብ መጀመሪያ ጦርነቱ የተነሳበት ምክንያት ያለቀቀ ግብግብ ነው። በእነዛ ሁለት ኃይሎች እየተደረገ ያለ ግብግብ ነው። ስለዚህ ይሄን ወስዶ የደብረጽዮንና የጌታቸው የጥቂት ግለሰቦች የአንጃ መፈጠር ጉዳይ አድርጎ ማየት መጀመሪያ ትልቁ ስህተት ነው። ይሄን መረዳት ያስፈልጋል። መፍትሄውን በአግባቡ ልንረዳ የምንችለው የችግሩን ምንጭ በአግባቡ መረዳት ስንችል ነገር ህወሓት ውስጥ የተፈጠሩት ሁለት ኃይሎች በምንም ተአምር ይሄን ችግር በውጫዊ ኃይል ጣልቃ ገብነት በፌደራል መንግስት በኤርትራ መንግስት ጣልቃ ገብነትና እርዳታ አሸናፊ ለመሆን መጣር የለባቸው። የና አቶ ጌታቸው ኃይል በፌደራል መንግስቱ ወይም በነ ዶክተር አብይ እርዳታና ጣልቃ ገብነት ችግሩን ለመፍታት እንደሚፈልግ ግልጽ ሆነ። የመደብረጽዮን ወይም በመደብረጽዮን ውስጥ ያለ አንድ ግሩፕ ከኤርትራ መንግስት ጋር ወዳጅነት እንደፈጠረ ይሄን ችግር ከኤርትራ መንግስት ጋር ወይም ከሻቢያ ጋር ተባብሮ ለመፍታት እየፈለገ እንደሆነ አትሊስት በወሬ ደረጃ እየተነገረ ነው። በወሬ ደረጃ ያልኩት ያን ምክንያት አይደለም፣ ተጨባጭ የሆነ መረጃ አልቀረበም። ህወሓትም የሻቢያ መንግስትም አስተባብረዋል። የና አቶ ጌታቸው ግሩፕ ግን ይሄን ችግር በማዕከላዊ መንግስቱ ትብብርና እርዳታ ለመፍታት ለማሸነፍ እየፈለገ እንደሆነ አሁን የአደባባይ ሚስጥር ነው፣ በግልጽ እየተናገሩ ነው። ፌደራል መንግስቱ ጣልቃ እንዲገባ ጥያቄ አቅርበዋል። ፎርማል አይደለም፣ ፎርማል ነው። ይሄ ምንም የማድበስበስ ጉዳይ እስካልሆነ ድረስ ኦሬዲ ለማሸነፍ የፌደራል መንግስቱን እርዳታ እና እገዛ ይዘን ማሸነፍ አለብን የሚለው አመለካከት በተግባር ታይቷል። ስለዚህ ይሄ በጣም ፈራው የነበረ ሁኔታ ነው፣ አሁን ተከስቷል። ይሄ ጉዳይ በመሰረታዊነት መለወጥ ካልተቻለ ያጣጣ ለትግራይም ይተርፋል፣ ለአጠቃላይ የኢትዮጵያ ሰላምና መረጋጋትም
የበለጠ ችግር ሆኖ ጎልቶ የሚወጣበት ሁኔታ ነው የሚኖረው። ስለዚህ አንደኛ ይሄን ቲፒኤልኤፍን ማጥፋት የሚባለውን አጀንዳ አሁንም ማቆም ያስፈልጋል። መጀመሪያም ጦርነት ውስጥ ያላግባብ የተገባው በዚህ ምክንያት ነው። አሁንም ችግር እየተፈጠረ ያለው የፕሪቶሪያውን ስምምነት በተግባር ለማዋል ከመፍጨርጨር ይልቅ አሁንም በተለያዩ መንገዶች ቲፒኤልኤፍን ለማዳከምና ለማጥፋት ነው ጥረት እየተደረገ ያለው። ይሄ የትም አያደርስም። ለትግራይ ህዝብ አይጠቅምም፣ ለኢትዮጵያም የሚጠቅም አይደለም። ተወደደም ተጠላም ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል ትግራይ ውስጥ አለ። ዝም ብሎ አይደለም ሰርቫይቭ ያደረገው፣ የራሱ የሆነ ማህበራዊ መሰረት ስላለው ያላግባብ ቲፒኤልኤፍን በኃይል በተለያየ ሴራ ለማዳከምና ለማጥፋት የሚደረገው ጥረት ችግሩን የበለጠ ያወሳስበዋል እንጂ አይጠቅም። ፋክት ነው፣ የሚያከራክርም አይደለም። እውነታውን ለመቀበል ካልተቸገረ በስተቀር ፋክት ነው። ቲፒኤልኤፍን የማይደግፍ የህብረተሰብ ክፍል ትግራይ ውስጥ አለ፣ በግልጽ አለ። በዛው መጠን ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል አለ፣ ቀላል የማይባል። በእኔ እምነት እንደውም ማጆሪቲው ቲፒኤልኤፍን ይደግፋል። ያን መደገፉ ትክክል ነው አይደለም ሌላ ጥያቄ። በተጨባጭ ግን ይደግፋል። ትልቁ ሚስካልኩሌሽን ይሄ ነው። አሁን በእናቶ ጌታቸውን በኩል ያየሁት ሚስካልኩሌሽን ይሄ ነው። በቃ ይሄ ድርጅት በህዝብ ተጠልቷል፣ ከዚህ በኋላ ህዝብ ይዞት ሊቀጥል አይችልም የሚል በጣም የተሳሳተ ግምገማ ነበር። ቲፒኤልኤፍ በትግራይ ህዝብ ውስጥ ያለውን ማህበራዊ መሰረት እንደዚህ በአጭር ጊዜ መንቀል አይቻልም። ይሄን ሪያሊቲ መቀበል ያስፈልጋል። አንድ ያ ባይሆን ኖሮ አሁን በቀላሉ ይሸነፍ ነበር። ትልቁ ችግር ያለው ምን መሰለህ? አንደኛ ቲፒኤልኤፍ አባገሪቱ ችግር ዋናውና ብቸኛው ተጠያቂ ተደርጎ ነው የሚቀርበው። አንዱ ተጠያቂ ነው ቲፒኤልኤፍ። እርግጥ ነው በ27 ዓመቱ ቁልፍ የሆነ ሚና ነበረው፣ የበላይነት ነበር። ለችግሩ ግን ብቸኛ ተጠያቂ አይደለም። አንዱ ያሳሰብ መሰረታዊ ችግር ቲፒኤልኤፍን ብቻ ተጠያቂ አድርጎ የማየት ነው። በኢትዮጵያ ፖለቲካ 50 ዓመት ኦነግም 50 ዓመት ሆኖታል፣ ኢህአፓም 50 ዓመት ሆኖታል። አሁን ሰርቫይቭ ያደርጋል። ኦህዴድ 30 ዓመት ሆኖታል፣ አልፎታል። ብአዴን 30 ዓመት አልፎታል። ፎርሙን ቀይሮ በብልጽግና አሁን አለ። ደኢህዴግ አለ። የኦጋዴን ነፃ አውጪ ግንባር 40-50 ዓመት አለ። ቲፒኤልኤፍ የተጀመረ አይደለም። ቲፒኤልኤፍን መታገል ያባት ነው። ሁላችንም እየታገል ነው። በቃ ከኢትዮጵያ ምድር ቲፒኤልኤፍ ካልጠፋ የኢትዮጵያ ችግር ሊጠፋ አይችልም ብሎ ግን ማሰብ ስተት ነው። አንደኛ እንደ አይነቱ አስተሳሰብ ቲፒኤልኤፍ ከትግራይ ህዝብ እንዳይነጠል ነው የሚያደርገው። እንደውም ቲፒኤልኤፍ እንዳይዳከምና የበለጠ እንዲጠናከር ነው የሚያደርገው። ለቲፒኤልኤፍ ያለና አመለካከት በዚህ መልኩ የተዛባ ባይሆን ኖሮ የቲፒኤልኤፍን ጉዳይ ለትግራይ ህዝብ ብንተውለት፣ እንደማንኛውም ፓርቲ ብናየውና ለትግራይ ህዝብ ብንተውለት፣ ኦህዴድን አቅፈን ብአዴንን አቅፈን ቲፒኤልኤፍን ብቻ የችግሩን ምንጭ አድርገን እንዲጠቃ ከመፈለግ አስተሳሰብ ወጥተን ቢሆን ኖሮ አሁን ካለው በብዙ ርቀት ቲፒኤልኤፍ ይዳከም ነበር፣ ከትግራይ ህዝብ ይነጠል ነበር። እኛ ነን አድርገን እያቀረብን የትግራይ ህዝብ የበለጠ ሊደግፈው እያደረግን ያለን። ከዚህ አስተሳሰብ እስካልተወጣ ድረስ በምንም ተአምር የትግራይ ህዝብና ቲፒኤልኤፍ መነጣጠል አይቻልም። ስለዚህ አሁንም ቢሆን ቲፒኤልኤፍ ማህበራዊ መሰረት አለው። ከሌለው ለምንድን ነው ሰርቫይቭ ያደረገው? እያንዳንዱ የሰራዊት አባል ከትግራይ ቤተሰብ የመጣ ነው፣ ከሌላ ዩኒቨርሲቲ የመጣ አይደለም። እያንዳንዱ የሰራዊት አባል አብዛኛው የሰራዊት አባል 70-80% ወጣት ነው። አሁን እንደሚወራው ሽማግሌ አዛውንት ምናምን አይደለም። ለምንድን ነው ቲፒኤልኤፍን የደገፈው? ይህን ራሳችንን መጠየቅና ተገቢ መልስ መስጠት መቻል አለብን። ቲፒኤልኤፍ በህልውና ፈተና ውስጥ ነው ያለው። እናጠፋለን፣ መኖር የለብንም የሚሉት ኃይሎች አሉ። ይሄ ኃይል ከታጠቀው ኃይል ጋር ተለይቶ እንደ ፓርቲ ሊቆም አይችልም። ራሱን ከታጠቀው ኃይል ጋር ማስተሳሰር የግድ ነው፣ ያስፈልገዋል። ይሄ ነው የሚጠቅመው። ቲፒኤልኤፍን ግን እንደተለየ ጠላት ቆጥሮ መረባረብ፣ እሱን ለማጥፋት መሞከር አንደኛ ከትግራይ ህዝብ እንዳይነጠል ነው የምናደርገው። ሁለተኛ እንዲዳከም ሳይሆን የበለጠ እንዲጠናከር ነው የምናደርገው። እየታየ ያለው ክስተት ይሄ ነው። መጀመሪያም ጦርነቱ የተፈጠረው በስልጣን ሽኩቻ ነው። የዶክተር አብይ መንግስት ቲፒኤልኤፎች መጥፋት አለባቸው፣ ቲፒኤልኤፎች ካሉ የኔ የፖለቲካ የበላይነት
ጥያቄ ውስጥ ይወድቃል ብሎ ስላመነ ነው። በሀገርም በክልልም ደረጃ ቲፒኤልኤፍ ደግሞ ይሄን ልታደርግ አትችልም። እኔ ሰርቫይቭ ማድረግ ፈልጋለሁ፣ ሉናይን አስጠብቄ መቀጠል ፈልጋለሁ። ልታጠፋኝ አትችልም፣ አልጠፋም። በዚህ ምክንያት ነው ጦርነቱ የተነሳው። አሁንም የፕሪቶሪያ ስምምነት ከተፈረመ በኋላ ትግራይ ውስጥ እየሆነ ያለው ቀውሱ የተፈጠረው በሌላ ምክንያት አይደለም፣ በዚህ ሁለት አስተሳሰብ ምክንያት። ይሄ ትግል ቲፒኤልኤፍ ህልውናው እንዳይጠፋ የዶክተር አብይ አገዛዝ ወይም የብልጽግና አገዛዝ ደግሞ የበላይነቱን ለማስጠበቅ ያንን ለማስጠበቅ ደግሞ ቲፒኤልኤፍን ለማዳከምና ለማጥፋት ካለው ፍላጎት በመነጨ የተፈጠረ ችግር። የነዚህ ሁለት ኃይሎች የነዚህ ሁለት ቅራኔዎች መገለጫ ነው። ይሄን አሳንሶ የጥቂት ግለሰቦች የስልጣን ሽኩቻ እንደሆነ አድርጎ ማየት ነው ትልቁ ስህተት። ይሄ ግብግብ መጀመሪያ ጦርነቱ የተነሳበት ምክንያት ያለቀቀ ግብግብ ነው። በነዛ ሁለት ኃይሎች እየተደረገ ያለ ግብግብ ነው። ለዚህ ይሄን ወስዶ የደብረጽዮንና የጌታቸው የጥቂት ግለሰቦች የአንጃ መፈጠር ጉዳይ አድርጎ ማየት መጀመሪያ ትልቁ ስህተት ነው። ይሄን መረዳት ያስፈልጋል። መፍትሄውን በአግባቡ ልንረዳ የምንችለው የችግሩን ምንጭ በአግባቡ መረዳት ስንችል ነው። ይሄን ችግር በሚመለከት ከተወሰነ ወር በፊት ተጠይቄ ነበር በሌላ ሚዲያ። ሁለት ነገር ነበር ያልኩት። ትግራይ ውስጥ አንደኛ ይሄ የተፈጠረው ቅራኔ በምንም ተአምር ወደ ኃይል ወደ ግጭት እንዳያመራ መጠንቀቅ ያስፈልጋል። ወደ ግጭት ወደ ኃይል ከተቀየረ እጅግ አደገኛ ውጤት ነው የሚያስከትለው። አንድ ሁለተኛ ህወሓት ውስጥ የተፈጠሩት ሁለት ኃይሎች በምንም ተአምር ይሄን ችግር በውጫዊ ኃይል ጣልቃ ገብነት በፌደራል መንግስት በኤርትራ መንግስት ጣልቃ ገብነትና እርዳታ አሸናፊ ለመሆን መጣር የለባቸው የሚል ፍርሃቴን ነው የገለጽኩት። እንደዛ ጥረት ካደረጉ ይሄ ችግር የበለጠ ይወሳሰባል፣ የበለጠ አደጋ ይፈጠራል የሚል አመለካከትን ያራመድኩት። አሁን ሁለቱም እየሆነ ነው። ለምሳሌ በቅራኔው በሐሳብ ልውውጥ በሐሳብ ግጭት ነበር ሲካሄድ የነበር። ሰሞኑን ግን ወደ ኃይል እየተገባ ነው። ሰዎች በዚህ ምክንያት ኢቭን በጥይት የተመቱበት ሆስፒታል የገቡበት ሁኔታ እየሰማን ነው ሰሞኑን። ስለዚህ ከሐሳብ ግጭት አልፎ ወደ አካላዊ ግጭት ተሸጋገረ ማለት ነው። እና አቶ ጌታቸው ኃይል በፌደራል መንግስቱ ወይም በነ ዶክተር አብይ እርዳታና ጣልቃ ገብነት ችግሩን ለመፍታት እንደሚፈልግ ግልጽ ሆኗል። በእናቶ ጌታቸው በኩል ደግሞ የነደብረጽዮን ወይም በነደብረጽዮን ውስጥ ያለ አንድ ግሩፕ ከኤርትራ መንግስት ጋር ወዳጅነት እንደፈጠረ ይሄን ችግር ከኤርትራ መንግስት ጋር ወይም ከሻቢያ ጋር ተባብሮ ለመፍታት እየፈለገ እንደሆነ አትሊስት በወሬ ደረጃ እየተነገረ ነው። በወሬ ደረጃ ያልኩት ያን ምክንያት አይደለም። ተጨባጭ የሆነ መረጃ አልቀረበም። ህወሓትም የሻቢያ መንግስትም አስተባብረዋል። የናቶ ጌታቸው ግሩፕ ግን ይሄን ችግር በማዕከላዊ መንግስቱ ትብብርና እርዳታ ለመፍታት ለማሸነፍ እየፈለገ እንደሆነ አሁን የአደባባይ ሚኒስትር ነው በግልጽ እየተናገሩ ነው። ፌደራል መንግስቱ ጣልቃ እንዲገባ ጥያቄ አቅርበዋል። ፎርማል አይደለም፣ ፎርማል ነው። ይሄ ምንም የማድበስበስ ጉዳይ እስካልሆነ ድረስ ኦሬዲ ለማሸነፍ የፌደራል መንግስቱን እርዳታ እና እገዛ ይዘን ማሸነፍ አለብን የሚለው አመለካከት በተግባር ታይቷል። ስለዚህ ይሄ በጣም ፈራው የነበረ ሁኔታ ነው አሁን ተከስቷል። ይሄ ጉዳይ በመሰረታዊነት መለወጥ ካልተቻለ ያጣጣ ለትግራይም ይተርፋል፣ ለአጠቃላይ የኢትዮጵያ ሰላምና መረጋጋትም የበለጠ ችግር ሆኖ ጎልቶ የሚወጣበት ሁኔታ ነው የሚኖረው። ስለዚህ አንደኛ ይሄን ቲፒኤልኤፍን ማጥፋት የሚባለውን አጀንዳ አሁንም ማቆም ያስፈልጋል። መጀመሪያም ጦርነት ውስጥ ያላግባብ የተገባው በዚህ ምክንያት ነው። አሁንም ችግር እየተፈጠረ ያለው የፕሪቶሪያ ስምምነት በተግባር ለማዋል ከመፍጨርጨር ይልቅ አሁንም በተለያዩ መንገዶች ቲፒኤልኤፍን ለማዳከምና ለማጥፋት ነው ጥረት እየተደረገ ያለው። ይሄ የትም አያደርስም። ለትግራይ ህዝብ አይጠቅምም፣ ለኢትዮጵያም የሚጠቅም አይደለም። ተወደደም ተጠላም ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል ትግራይ ውስጥ አለ። ዝም ብሎ አይደለም ሰርቫይቭ ያደረገው፣ የራሱ የሆነ ማህበራዊ መሰረት ስላለው። ያላግባብ ቲፒኤልኤፍን በኃይል በተለያየ ሴራ ለማዳከምና ለማጥፋት የሚደረገው ጥረት ችግሩን የበለጠ ያወሳስበዋል እንጂ አይጠቅምም ነው። የሚያከራክርም አይደለም። እውነታውን ለመቀበል ካልተቸገረ በስተቀር
ፋክት ነው። ቲፒኤልኤፍን የማይደግፍ የህብረተሰብ ክፍል ትግራይ ውስጥ አለ በግልጽ አለ። በዛው መጠን ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል አለ፣ ቀላል የማይባል። በእኔ እምነት እንደውም ማጆሪቲው ቲፒኤልኤፍን ይደግፋል። ያን መደገፉ ትክክል ነው አይደለም ሌላ ጥያቄ። በተጨባጭ ግን ይደግፋል። ትልቁ ሚስካልኩሌሽን ይሄ ነው። አሁን በእናቶ ጌታቸውም በኩል ያየሁት ሚስካልኩሌሽን ይሄ ነው። በቃ ይሄ ድርጅት በህዝብ ተጠልቷል፣ ከዚህ በኋላ ህዝብ ይዞት ሊቀጥል አይችልም የሚል በጣም የተሳሳተ ግምገማ ነበር። ቲፒኤልኤፍ በትግራይ ህዝብ ውስጥ ያለውን ማህበራዊ መሰረት እንደዚህ በአጭር ጊዜ መንቀል አይቻልም። ይሄን ሪያሊቲ መቀበል ያስፈልጋል። አንድ ያ ባይሆን ኖሮ አሁን በቀላሉ ይሸነፍ ነበር። ትልቁ ችግር ያለው ምን መሰለህ? አንደኛ ቲፒኤልኤፍ ገሪቱ ችግር ዋናውና ብቸኛው ተጠያቂ ተደርጎ ነው የሚቀርበው። አንዱ ተጠያቂ ነው ቲፒኤልኤፍ። እርግጥ ነው በ27 ዓመቱ ቁልፍ የሆነ ሚና ነበረው፣ የበላይነት ነበር። ለችግሩ ግን ብቸኛ ተጠያቂ አይደለም። አንዱ ያሳሰብ መሰረታዊ ችግር ቲፒኤልኤፍን ብቻ ተጠያቂ አድርጎ የማየት ነው። በኢትዮጵያ ፖለቲካ 50 ዓመት ኦነግም 50 ዓመት ሆኖታል፣ ኢህአፓም 50 ዓመት ሆኖታል። አንድ አሁን ሰርቫይቭ ያደርጋል። ኦህዴድ 30 ዓመት ሆኖታል፣ አልፎታል። ብአዴን 30 ዓመት አልፎታል። ፎርሙን ቀይሮ በብልጽግና አሁን አለ። ደኢህዴግ አለ። የኦጋዴን ነፃ አውጪ ግንባር 40-50 ዓመት አለ። ቲፒኤልኤፍ የተጀመረ አይደለም። ቲፒኤልኤፍን መታገል ያባት ነው። ሁላችንም እየታገል ነው። በቃ ከኢትዮጵያ ምድር ቲፒኤልኤፍ ካልጠፋ የኢትዮጵያ ችግር ሊጠፋ አይችልም ብሎ ግን ማሰብ ስተት ነው። አንደኛ እንደ አይነቱ አስተሳሰብ ቲፒኤልኤፍ ከትግራይ ህዝብ እንዳይነጠል ነው የሚያደርገው። እንደውም ቲፒኤልኤፍ እንዳይዳከምና የበለጠ እንዲጠናከር ነው የሚያደርገው። እውነቱን ነገር ለቲፒኤልኤፍ ያለና አመለካከት በዚህ መልኩ የተዛባ ባይሆን ኖሮ የቲፒኤልኤፍን ጉዳይ ለትግራይ ህዝብ ብንተውለት፣ እንደማንኛውም ፓርቲ ብናየውና ለትግራይ ህዝብ ብንተውለት፣ ኦህዴድን አቅፈን ብአዴንን አቅፈን ቲፒኤልኤፍን ብቻ የችግሩ ምንጭ አድርገን እንዲጠቃ ከመፈለግ አስተሳሰብ ወጥተን ቢሆን ኖሮ አሁን ካለው በብዙ ርቀት ቲፒኤልኤፍ ይዳከም ነበር፣ ከትግራይ ህዝብ ይነጠል ነበር። እኛ ነን አድርገን እያቀረብን የትግራይ ህዝብ የበለጠ ሊደግፈው እያደረግን ያለን። ከዚህ አስተሳሰብ እስካልተወጣ ድረስ በምንም ተአምር የትግራይ ህዝብና ቲፒኤልኤፍ መነጣጠል አይቻልም። ግን እየቀነሰ መጥቷል የሚለውን እስማማለሁ፣ ምንም ጥርጥር የለውም። ትግራይ ውስጥ ቲፒኤልኤፍን የሚቃወም ሰላማዊ ሰልፍ እኮ አይተናናቅም። አሁን ቅርብ ጊዜ የተጀመረ ነው። ስለዚህ የተወሰነ የህብረተሰብ ክፍል እየተቃወመው እንደሆነ ከቲፒኤልኤፍ ራሱን እየነጠለ እንደሆነ ምንም ግልጽ እኮ ነው፣ ጥርጥር የለውም። ዲያስፖራም ላይ እንደዛ። ይሄ ማለት ግን በቃ ቲፒኤልኤፍ ማህበር የለም ማለት አይደለም። በኔ ግምገማ አሁንም ጥናት ቢደረግ ቅርብ ጊዜ እኮ ምርጫ ተካሂዷል እኮ ከ4 ዓመት በፊት ቲፒኤልኤፍ አሸንፏል። ተጽዕኖ የሚፈጥር በተጽዕኖ ህብረተሰቡን እየገዛ የነበረ ድርጅት ነው። አዎ ግን በምርጫ አሸንፏል። የህዝብ ድጋፍ አግኝቷል። በጦርነቱም ወቅት ህዝብ ደግፎት ነው ከጎኑ የቆመው ምራን ብሎ። አሁን ምን አዲስ ነገር ተፈጠረና ነው በአንድ ጊዜ ያ ማህበራዊ መሰረት የሚናደው ቲፒኤልኤፍን ቻሌንጅ የሚያደርግ ለትግራይ ህዝብ አማራጭ ሆኖ የሚቀር? አሁን ግን እየታገሉ ያሉት ሁሉ አሁን አንተ የምትላቸው ቲፒኤልኤፍን ይጠላሉ የምትላቸው ሁሉ የውሸት ነው። በቲፒኤልኤፍ ችግሩ ተፈቶ እነሱ የሚፈልጉት አመራር እንዲመራው ነው እንጂ የሚፈልጉት ቲፒኤልኤፍ ይጥፋ የሚል አትሰማ። ስለዚህ አሁንም ቢሆን ቲፒኤልኤፍ ማህበራዊ መሰረት አለው። ከሌለው ለምንድን ነው ሰርቫይቭ ያደረገው? እያንዳንዱ የሰራዊት አባል ከትግራይ ቤተሰብ የመጣ ነው፣ ከሌላ ዩኒቨርሲቲ የመጣ አይደለም። እያንዳንዱ የሰራዊት አባል አብዛኛው የሰራዊት አባል 70-80% ወጣት ነው። አሁን እንደሚወራው ሽማግሌ አዛውንት ምናምን አይደለም። ለምንድን ነው ቲፒኤልኤፍን የደገፈው? ይሄን ራሳችንን መጠየቅና ተገቢ መልስ መስጠት መቻል አለ። እያልን ያለነው ግን ቲፒኤልኤፍ የራሱ ማህበራዊ መሰረት አለው። ይሄ መሀል አገር ያለነው ሰዎች እንደምናወራው አይደለም፣ በተጨባጭ አለው። እና አቶ ጌታቸውም የሰሩት የሂሳብ ስህተት እዚህ ላይ ነው። ሰራዊቱንና ህወሓትንም እንደተለያዩ ሁለት ኤንቲቲዎች መቁጠርም ስህተት ነው። አሁን ባለው የትግራይ ተጨባጭ ሁኔታ ሰራዊቱና ፓርቲው ሊለያይ አይችልም። በህግ የተለያየ መሆን አለበት። አዎ አምናለሁ እኔ። በተግባር ግን ሊሆን አይችልም። ወደፊትም በቀላሉ ሊሆን አይችልም። እውነቱን ልንገር፣ በተጨባጭ ማየት አለብን። ለምን ቅድም ያልኩ የህልውና ችግር አለ።
ቲፒኤልኤፍ በህልውና ፈተና ውስጥ ነው ያለው። እናጠፋለን መኖር የለብንም የሚሉት ኃይሎች አሉ። ይሄ ኃይል ከታጠቀው ኃይል ጋር ተለይቶ እንደ ፓርቲ ሊቆም አይችልም። ራሱን ከታጠቀው ኃይል ጋር ማስተሳሰር የግድ ነው ያስፈልገዋል። ይሄን እውነታ መረዳት አለብን። ስለዚህ ሁልጊዜ ጥረታችን መሆን ያለበት የቲፒኤልኤፍን ጉዳይ ለትግራይ ህዝብ እንተውለት። የትግራይ ህዝብ የሚደግፈውን የፈለገውን ይምረጥ ራሱ። ቲፒኤልኤፍን ይከተል። ከቲፒኤልኤፍ ውጪ ደግሞ ሌላ ፓርቲ ፈልጋለሁ የሚለው ኃይል ጠንካራ የሆነ የፖለቲካ ኃይል ይፈጠርለት። የትግራይ ኤሊት እዚህ ላይ ነው ማተኮር ያለባቸው። በቲፒኤልኤፍ ውስጥ የሚፈጠሩን አንጃ መደገፍ፣ መቃወም፣ መደገፍ ሳይሆን ለትግራይ ህዝብ ተጨባጭ ሆነ ከቲፒኤልኤፍ አማራጭ ሆኖ መቅረብ የሚችል አዲስ ፓርቲ ያቋቁሙለት። ያ ነው የሚጠቅመው። ቲፒኤልኤፍን ግን እንደተለየ ጠላት ቆጥሮ መረባረብ፣ እሱን ለማጥፋት መሞከር አንደኛ ከትግራይ ህዝብ እንዳይነጠል ነው የምናደርገው። ሁለተኛ እንዲዳከም ሳይሆን የበለጠ እንዲጠናከር ነው የምናደርገው። እየታየ ያለው ክስተት ይሄ ነው። ስለዚህ እኔ ሪያሊቲውን በደንብ ብንረዳው ጥሩ ነው። ዶክተር አብይ እርምጃ ሊወስዱባቸው ይገባል እንጂ ከነ ዶክተር ደብረጽዮን ጋራ መነጋገር የለባቸውም ሲሉ ሰምቼ ነበር። ይሄ ጸረ ሰላምነት ነው። ሰላምን አያመጣም። አስፈላጊ ነው። በዚህ አምናለሁ ማለት ነው። እና አሁን ለመነጋገር የሚደረገው ጥረት የሚደገፍ ነው። ቅድምም ብያለሁ፣ ቲፒኤልኤፍን ለማጥፋት ለማስወገድ አይደለም ጥረት መደረግ ያለበት። ከቲፒኤልኤፍም ጋር ቢሆን ተነጋግሮ ችግሩን በውይይት በድርድር ለመፍታት ነው መሞከር ያለበት። ለማጥፋት ከሞከር ቲፒኤልኤፍን ላለማጥፋት የሚችለውን ነገር ሁሉ ያደርጋል። ያን ሲያደርግ ደግሞ የራሱ የሆነ ማህበራዊ መሰረት አለው፣ የሚደግፈው ህዝብ አለ። የትግራይ ህዝብ የኢትዮጵያ ህዝብ ነው ብለን የምናምን ከሆነ የህወሓትን የሚደግፈውን የትግራይ ህዝብ መብት ማክበር አለበት። እኛ አይደለንም የምንወስንለት። አሁን አንተ በሙሉ ልብነት ነው ቲፒኤልኤፍ መጥፋት አለበት ብለህ የምትናገር። ትግራይ ነው እያስተዳደረ ያለው። አሁን ቲፒኤልኤፍ ኢትዮጵያን አይደለም እያስተዳደረ ያለው። ዋናነት ይሄ ጉዳይ መወሰን ያለበት በትግራይ ህዝብ ነው። አንተ ዋሽንግተን ዲሲ ተቀምጠህ ልትወስንለት አትችልም። ልወስንልህ ስትል ነው የትግራይ ህዝብ 27 ዓመት የገዛህ ቲፒኤልኤፍ ብቻ አይደለም። ኦህዴድም ገዝቶሃል፣ ብአዴንም ገዝቶሃል፣ ኢህዴግም ገዝቶሃል። እሱ እኮ ነው የሚያሳዝነው። የበለጠ ተጠያቂ የሚሆኑት እነሱ ናቸው እንደውም ከቲፒኤልኤፍ በላይ። ቲፒኤልኤፍማ ለሚያምንበት ለራሱ የፖለቲካ የበላይነት ነው ያን ያደረገው። እነ ብአዴን እነ ኦህዴድ ግን ተላላኪ ሆነው ነው ለማያምኑበት ነገር ነው ህዝባቸውን ሲገዙ የነበረው ሲጨቁኑ የነበረው። ይሄ ከተጠያቂነት ከኃላፊነት ነፃ ሊያደርጋቸው አይችልም። እንደው ስለዚህ እነሱን አቅፈህ ይዘህ ቲፒኤልኤፍ ብቻ ከምድረ ገጽ መጥፋት አለበት የሚል ፖለቲካ ማራመድ የት ያደርሳል? ዘረኝነት እኮ ነው የሚሆነው። ብሎ ወጥቶ ብአዴንን ደግፎ ኦህዴድን ደግፎ እነሱን እንደ ሙሴ እንዳሻጋሪ እየቆጠሩ ቲፒኤልኤፍ ከምድረ ገጽ ይጥፋ ማለት የት ያደርሳል? ኦሮ አማራ የሚባል ጥምረት ተፈጥሮ ህዝቡ እሱን ደግፎ ነው እንቅስቃሴ የተደረገው። እነዛ ሰዎች የኢህአዴግ አባል ሆነው ይኖሩ ናቸው። የፈረሰ መንግስትም የለም። ከውስጣቸው ቲፒኤልኤፍን ቀነሱ እንጂ የፈረሰ መንግስት የለም። ያው መንግስት ነው፣ የ27 ዓመቱ መንግስት ነው የቀጠለ። ግን ትልቁ ችግራችን ያለው በተለየ ሁኔታ የምናየው ቲፒኤልኤፍን ስለሆነ ሌሎቹን ማየትም ረሳ። ለዛ ነው ትግሉ የተጠለፈው የትም ያልደረሰው። ይሄ መንግስት 27 ዓመት የነበረ መንግስት ነው። ቲፒኤልኤፍ ብቻ አይደለም ተጠያቂው። ቲፒኤልኤፍ ብቻ አይደለም የችግሩ አካል። እነዚህም የችግሩ አካል ናቸው። እነሱ ሊያሻግሩን አይችሉም። አዲስ የሽግግር መንግስት መቋቋም አለበት። አዲስ የሽግግር ሂደት መፈጠር አለበት ብለን ቢሆን ኖሮ ይሄ ሁሉ ችግር አይመጣም ነበር። ያን ነው ስህተት የሰራነው። አሁንም ተመሳሳይ ስህተት ነው እየሰራን ያለነው። ቅድም ምን ብያለሁ? ትግራይ ውስጥ አሁን ያለው ሽኩቻ የግለሰቦች ሽኩቻ አይደለም። በብልጽግና ፓርቲና በቲፒኤልኤፍ መካከል ያለ ሽኩቻ ነው። አሁንም እያደላን ያለነው ለብልጽግና ነው። አውቀንም ይሁን ሳናውቅ እያደላን ያለነው ለብልጽግና ነው። ለምን? ቲፒኤልኤፍ በዚህ ሂደት መጥፋት አለበት እያለ ይሄን ስንል እያራምርን ያለነው የብልጽግናን አጀንዳ ነው። ይሄን መረዳት አለብን። በስልጣን ላይ ያለውና እየገዛን ያለው አሁን ቲፒኤልኤፍ አይደለም ብልጽግና ነው። እኛ ግን በዚህ ሽኩቻ እያደላን ያለነው ለማን ነው? ለብልጽግና ነው። ይሄ ትክክል አይደለም። ዞሮ ዞሮ ንግግር ብለኛል ቅድም፣ መፍትሄው እሱ ነው። ቲፒኤልኤፍን ለማጥፋት በጣም አይደለም። ስለዚህ ወደ ቀልባቸው መለስ ብለው እነ ዶክተር አብይ ከቲፒኤልኤፍ ጋር ቲፒኤልኤፍን ማጥፋት አንችልም፣ አይገባም።
ስለዚህ ከሱም ጋር ቢሆን ተነጋግረን ችግራችን መፍታት አለብን ብለው ካመኑ እሰይ ከልባቸው ያምናሉ ወይ የራሴ ጥርጣሬ አለ ቅድም ነግሬሃለሁ ቲፒኤልኤፍ ካልጠፋ በስተቀር የፖለቲካ ስልጣናችን አይረጋም ብለው የሚያስቡ ሰዎች ናቸው እንቅልፍ የማይተኙ ሰዎች ናቸው ስለዚህ ለጊዜውም ቢሆን ሰላም ለመፍጠር ይሄ ነገር ያስፈልገናል ብለው ካመኑ እሰየው ነው ብለው መነጋገራቸውን እደግፋለሁ በዚህ መንገድ ነው ትንሽም ቢሆን የለውጥ ተስፋ መምጣት የሚችለው የሰላም ተስፋ መምጣት የሚችለው አጠፋለሁ እናጠፋቸዋለን በሚል የትም ፈቀቅ ማለት አይቻልም የኢትዮጵያ ፖለቲካም የትም አይደርስም ትግሉ ሁሉ ጊዜ ሆሪዞንታል እንዲሆን የጎንዮሽ እንዲሆን አገዛዙ ለመከፋፈል የሚጠቀምበት መሳሪያ መሬት ላይ እንዲሰራ ያደረግን ያለ ነው እኛ ነው በተለየ ሁኔታ አሁንም መንግስት ያልሆኑ ኃይሎችን ቀዳሚ ጠላት አድርገን በማየት እንዲወገዱ እንዲጠፉ በመጣር አገዛዙን በቀጥታም ይሁን በተዘዋዋሪ ይረዳል ትግራይ ውስጥ አሁን የምናየው ሽኩቻ በፌደራል መንግስቱና በቲፒኤልኤፍ መካከል ያለ ሽኩቻ ነው ነጥለህ የትግራይ ችግር ብቻ አድርገህ አትየው ነጥለህ የቲፒኤልኤፍ ብቻ አድርገህ አትየው ይሄን ቅራኔ ካልተረዳኸው አስቸጋሪ ነገር ነው ስለዚህ ስለ ትግራይ ጉዳይ ስታወራ የብልጽግናን ጉዳይ ወደ ጎን ልታረጋው አትችልም የችግሩ አካል ነው አብረህ ነው ልታይ የሚገባው በነገር ላይ ስለ መጥፋት ሳወራ እኔ ብልጽግና ፓርቲ መጥፋት አለበት ብያለሁ የሚደግፈው የህብረተሰብ ክፍል አለ ብዬ ነው ማምነው አምባገነንነት ስልጣን ይዞ መቀጠል አለበት ብያለሁ በጉልበት ነው እየቀጠለ ያለው ኢትዮጵያ ዛሬ በመንግስት ታሪክ በስልጣኔ የጥንት ሀገር ሆና ያለ በድህነት ጭራ ሆና አሁን የምትገኘው በሌላ ምክንያት አይደለም ከጦርነት አዙሪት መላቀቅ ስላልቻልን ነው ከእርስ በርስ መገዳደል መላቀቅ ስላልቻልን ነው ወደ ሰላማዊ የትግል ሂደት መግባት ስላልቻልን እኔ ከዚህ በኋላ ምን ልንማር እንችላለን እንደው ሌላውን እንተውና ዶክተር አብይ ወደ ስልጣን ከመጡ በኋላ ስንት ጦርነቶች ተጀመሩ ስንት ጦርነቶች እየተካሄዱ ነው ምን ውጤት አገኘ ህዝብ አለቀ በሚሊዮን የሚቆጠር ህዝብ አልቋል ምን ጠባለ ሰላማዊ ትግል ግን እዚህ 6-7 አመት የት ነው ያካሄደው በሰላማዊ ትግል ስንት ሰው ሞተ ተነግረኛለህ በቁጥር አሁን ስንት ሰው ሞተ በሰላማዊ ትግል ከአምባገነን ለመገላገል ተካሂዶ ውጤት አምጥቷል ሰላማዊ ትግል ከዛም አልፎ ከቅኝ ግዛት ሳይቀር ለመገላገል ተካሂዶ ውጤት አምጥቷል ለህልውናም ጥያቄ ሰላማዊ ትግል ማድረግ ይቻላል ለህልውና ጥያቄ ሲሆን ሰላማዊ ትግል አይካሄድም ወይም በሰላማዊ ትግል ውጤት ማምጣት አይቻልም የሚል ቲዮሪ የለም ሰላማዊ ትግል ለማንኛውም አይነት ችግር መካሄድ ይችላል አንደኛ መነሻ ትክክል አይደለም ላለብን የህልውና ችግርም ሰላማዊ ትግል መጠቀም እንችላለን ይሄንን ጥያቄ ውስጥ የሚገባ ነቃዝናለሁ በ21ኛው ክፍለ ዘመን አንተ ስለምን ሼር ነው የምታስበው ሰላማዊ ትግል እጅን አጣምሮ መሞት መገደል አይደለም ሰላማዊ ትግል ትልቅ መሳሪያ ነው አምባገነኖችን ማንቀጥቀጥ የሚችል ነው በወራት አይደለም በሳምንታት አይደለም በቀናት አምባገነኖችን ሲጥል ታይቷል በሌላ ባንተ እድሜ ቅርብ ጊዜ የዛሬ 10 12 13 አመት የአረብ ስፕሪንግን አላየህም 3-4 ለ30 ለ40 አመት በስልጣን ላይ የነበሩ አምባገነኖች ሲገረሰሱ አላየህ ይሄ ተጨባጭ አይደለም የኢትዮጵያን ተጨባጭ ሁኔታ ነው 1966 መንግስት የንጉሱ 40 አመት በስልጣን ላይ የቆየ የንጉስ ስርዓት በሰላማዊ ትግል ነው የወረደው ይሄ ተጨባጭ ሆነ ለኔና ላንተ ራሱ ሩቅ ያልሆነ በርጅነታችን የተከሰተ ነገር ነው ይልቅ አሁን ያለው ትውልድና ዘመን ለሰላማዊ ትግል የበለጠ የቀረበ ነው ከ2000 በፈረንጅ በአበሻ ከ2002-3 ወይም ደግሞ የአረብ ስፕሪንግ ከተካሄደበት ጊዜ አሁን እንደውም ለሰላማዊ ትግል የተሻለ ነው የቀረበ አመለካከት ነው ያለው ችግሩ ምን መሰለህ አንድ ጊዜ አንድን አመለካከት ለመቀበል ከወሰን የፈለገውን ያህል ሎጂክ የፈለገውን ያህል ማስረጃ መረጃ ባቀርብልህ ልታምን አትችልም ቅንጅት ከመመስረቱ 2-3 አመት ወይም 4 አመት በፊት ሲባል የነበረው እንደዛ ነው ይሄን አምባገነን መንግስት በምንም ተአምር በሰላማዊ ትግል ቻሌንጅ ማድረግ አይቻልም እናንተ ውርውር የምትሉ የኢዴፓ ሰዎች ይሄን አገዛዝ ዴሞክራት ለማስመሰል ነው የምትታገሉት ይያሉ ይተቹን ነበር እነ ዶክተር ብርሃኑ ይተቹን ነበር ኋላ ግን 92 ዓመተ ምህረት በተግባር ሰላማዊ ትግል ውስጥ ገብተን ህዝቡን አንቀሳቅሰን ውጤት ማምጣት እንደሚቻል አሳየ በአዲስ አበባ ከተማ 14 የክልል መቀመጫ በፓርላማ 2 መቀመጫ በ3 ወር ጊዜ ውስጥ ማግኘት ይቻላል ህዝቡ ተነሳሳ እንዴ ለካ በሰላማዊ ትግል ለውጥ መምጣት ይችላል የሚል ተነሳሽነት አደረበት ፓርቲዎችም መነቃቃት ጀመሩ
ከዛ 5 ዓመት በኋላ ነው 97 ዓመተ ምህረት ያን ሰላማዊ እንቅስቃሴ አድርገን ህዝቡ በሰላማዊ ትግል በምርጫ ለውጥ እንደሚመጣ ተስፋ አድርጎ ተሳትፎ አድርጎ ነው ከ180 በላይ መቀመጫ ተቃዋሚዎችን ማሸነፍ የቻሉት። ከ180 በላይ ወረዳ ነው በምርጫ ነፃ ማውጣት የተቻለው። አዲስ አበባን የመሰለ የአገሪቱን ዋና ከተማ በሚሊዮን የሚቆጠር ህዝብ ያለባትን ነፃ ማውጣት ችለናል፣ ማሸነፍ ችለናል። ከዛ በኋላ አመራሮቹ በግልብነት ውጤቱን ሜዳ ላይ ባይበትኑት ኖሮ ዛሬ የመንግስት ለውጥ አምጥተን ብዙ ዓመት መቆየት እንችል ነበር። ከኢህአዴግ ከብልጽግና አገዛዝ የምንገላገለው ከብዙ ዓመት በፊት ነበር። ያን ውጤት ስላበላሸረው እና በኢትዮጵያ ተጨባጭ ሁኔታ ሰላማዊ ትግል ውጤት አምጥቶ አሳይቶና አብዛኛው የኢትዮጵያ ህዝብ የደገፈው ዶክተር አብይን ወደ ስልጣን ያመጣው ለውጥ ዋናነት ሰላማዊ ትግል ነው። ግንቦት 7 አስመራ ሆኖ ኤርትራ ሆኖ አርበኞች ግንባር ወይም ኦነግ ተዋግቶ ያመጣው ለውጥ አይደለም። የኢትዮጵያ ወጣቶች በቄሮነት በፋኖነት ተደራጅተው ያደረጉት ሰላማዊ ትግል ነው የነ ዶክተር አብይ አገዛዝ ወደ ስልጣን እንዲመጣ ያደረገው። ይሄ ተጨባጭ ሆነ ለውጥ ነው። በጠመንጃ እስካሁን አንድ ወረዳም ነፃ ያወጣ አላየንም በዛን ጊዜ። አሁን እያልኩ ያለሁት እንደዚህ አይነት አምባገነን መንግስት ባለበት ሀገር የሰዎችን መብት ለማፈን የሚያስር የሚገል መንግስት ባለበት ሀገር ሰዎች ወደ ትጥቅ ትግል አይሄዱም እያልኩ አይደለም። እንደሚሄዱ በተግባር እየታየ ነው። ለዛ ተጠያቂው መንግስት ነው። አፋኝ መንግስት ባለበት ሀገር ሰዎች ምን ጊዜም ጠመንጃ ማንሳታቸው አይቀርም። ያን ሂደት እኔ ላስቆመው አልችልም፣ ላስቀረው አልችልም። የትኛውንም ያህል ብጠላው ባላምንበት መካሄዱ አይቀርም። ይሄን ሪያሊቲ የፈጠረው መንግስት ነው። ነገር ግን በተመሳሳይ ሁኔታ ደግሞ ሰላማዊ ትግል መካሄድ ይችላል። በነገር ላይ ከራሳችሁ ጋር ተጣልታችሁ ነው እንጂ አንተ ራስህ እንኳን ሰላማዊ ትግል ነው እያካሄድ ያለው። ብዕር ይዘህ ማይክሮፎን ይዘህ ነው እየሰራ ያለው። ጠመንጃ ይዘህ ወደፊትም ልንገርህ ይህ አመለካከት እስካልተቀየረ ድረስ በሰላማዊ ትግል ለውጥ እናመጣለን የሚል አስተሳሰብ አሸናፊ ሆኖ የኢትዮጵያ ህዝብ ይሄን አመለካከት መተግበር እስካልቻለ ድረስ ችግራችን የሚፈታው በጠመንጃ ነው በመገዳደል ነው የሚለው አመለካከት እስከቀጠለ ድረስ ቢልሚ ወደፊትም በአምባገነን እንመራለን ብቻ ሳይሆን የወደፊት ዕጣ ፈንታችን የሚሆነው መፈራረስ ነው። እንደ አገር ህልውናችን ጥያቄ ውስጥ ነው የሚገባው። ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው። ስለዚህ ከዓለም መማር ካልቻል ከራሳችንም ውጤት መማር ካልቻል በመገዳደል ነው የምንጠቀመው ብለን የምንቀጥል ከሆነ የትም አንደርስም። ለዚህ ነው እኔ ሁልጊዜ ወጥቼ ኢትዮጵያ ከመዳን ይልቅ የመፍረስ እድሏ ነው የሚበዛው የምለው። ይሄ አንተ የምታራምደው አመለካከት ምን ያህል የገነገነ በአጭር ጊዜም ሊቀየር የማይችል እንደሆነ ስለምረዳ ነው። 10 ወር ነው ፋኖ እንቅስቃሴ ያደረገው በሰላማዊ ትግል አልከኝ። 10 ወር ሰማት 10 ወር አይበቃም። ለምን 10 ዓመት አይሆንም? ይሄ በትጥቅ ትግል 2 ዓመት ሆነ አይደል እንዴ? በ10 ወር ውስጥ ስንት ሰው ሞተ? 5-6 ሰው። አሁን 2 ዓመት ትጥቅ ትግል ተካሂዶ አማራ ክልል ውስጥ በብዙ መቶ ሺዎች የሚሆኑ አልቀዋል። ምን ውጤት መጣ? ውልቃ የሚለው ያ ሰላማዊ እንቅስቃሴ በብዙ የአማራ ክልል ከተሞች መሬት አንቀጥቅጥ የሆነ እንቅስቃሴ ቀጥሎ ቢሆን ኖሮ ዛሬ ከፍተኛ ለውጥ ይመጣ ነበር። ትልቁ ስህተት የተሰራው ዛሬ ተስፋ ቆርጠን ወደ ጠመንጃው በመሄዳችን እሱን ጥርሳችንን ነክሰን ይዘነው ቀጥለን ቢሆን ኖሮ ዛሬ የኢትዮጵያ ሁኔታ የአማራ ክልል ሁኔታ በከፍተኛ ደረጃ ይቀየር ነበር። መንግስት ምንም ማድረግ የማይችልበት ደረጃ ደርሶ ነበር። አብዛኞቹ ከተሞች ከመንግስት ጋር ተፋተው መንግስትን ቻሌንጅ ማድረግ ችለው ነበር። ይሄን ሲያውቅ ነው የብልጽግና መንግስት የትግራይን ጦርነት አምጥቶ ይሄ የህዝብ እንቅስቃሴ ውሃ እንዲቸለስበት ያደረገው። ያ እንቅስቃሴ ቀጥሎ ቢሆን ምንም ጥርጥር የለኝም ዛሬ ከፍተኛ ለውጥ ይመጣ ነበር። ሌላውን ተዋውና ከኦርቶዶክስ ቤተክርስቲያን ጋር በተያያዘ በተፈጠረው ችግር የአዲስ አበባ ህዝብ እኮ አሳየ ሰላማዊ ትግል ምን ያህል መንግስትን ሊያንቀጠቅጥ እንደሚችል። ያ ትግል ቀጥሎ ቢሆን ኖሮ መንግስት በስልጣን ላይ አሁን አይኖርም ነበር። ውሃ ባይቸለስበት ኖሮ በ2-3 ቀን እንቅስቃሴ ነው የአዲስ አበባ ህዝብ ወጥቶ አምባገነኑን መንግስት ማብረክረክ የጀመረው። ሸብረክ እንዲል ሐሳቡን እንዲቀይር ያደረገው በእብሪት ነበረ ጠቅላይ ሚኒስትሩ ይናገሩ የነበረው። ኋላ ላይ ግን አስታራቂ መስለው ያን ነገር ወደ ማብረር ነው ሄዱት። ነገውን ተረዱ። ከዚህ እንኳን እንዴት አንማርም?
ሰላማዊ ትግል ሀያል የትግል ስልት ነው። ትልቅ ጉልበት ነው። ቢልሚ አሁን ገዢው አስተሳሰብ የኔ አይደለም ያንተ አስተሳሰብ ነው። ይህ አስተሳሰብ በኢትዮጵያ ገዢ ሆኖ እስከቀጠለ ድረስ እንኳንስ ካምባገነን መገላገል አገራዊ ህልውናችንም አይቀጥልም፣ እንፈርሳለን። መጀመሪያም ጦርነቱ የተፈጠረው በስልጣን ሽኩቻ ነው። የዶክተር አብይ መንግስት ቲፒኤልኤፎች መጥፋት አለባቸው። ቲፒኤልኤፎች ካሉ የኔ የፖለቲካ የበላይነት ጥያቄ ውስጥ ይወድቃል ብሎ ስላመነ በሀገርም በክልልም ደረጃ ቲፒኤልኤፍ ደግሞ ይሄን ልታደርግ አትችልም። እኔ ሰርቫይቭ ማድረግ ፈልጋለሁ፣ ህልውናዬን አስጠብቄ መቀጠል ፈልጋለሁ። ልታጠፋኝ አትችልም፣ አልጠፋም። በዚህ ምክንያት ነው ጦርነቱ የተነሳው። አሁንም የፕሪቶሪያ ስምምነት ከተፈረመ በኋላ ትግራይ ውስጥ እየሆነ ያለው ቀውሱ የተፈጠረው በሌላ ምክንያት አይደለም፣ በዚህ ሁለት አስተሳሰብ ምክንያት። ይሄ ትግል ቲፒኤልኤፍ ህልውናው እንዳይጠፋ የዶክተር አብይ አገዛዝ ወይም የብልጽግና አገዛዝ ደግሞ የበላይነቱን ለማስጠበቅ ያንን ለማስጠበቅ ደግሞ ቲፒኤልኤፍን ለማዳከምና ለማጥፋት ካለው ፍላጎት በመነጨ የተፈጠረ ችግር። የነዚህ ሁለት ኃይሎች የነዚህ ሁለት ቅራኔዎች መገለጫ አሳንሶ የጥቂት ግለሰቦች የስልጣን ሽኩቻ እንደሆነ አድርጎ ማየት ነው ትልቁ ስህተት። ይሄ ግብግብ መጀመሪያ ጦርነቱ የተነሳበት ምክንያት ያለቀቀ ግብግብ ነው። በነዛ ሁለት ኃይሎች እየተደረገ ያለ ግብግብ ነው። ለዚህም ወስዶ የደብረጽዮንና የጌታቸው የጥቂት ግለሰቦች የአንጃ መፈጠር ጉዳይ አድርጎ ማየት መጀመሪያ ትልቁ ስህተት ነው። ይሄን መረዳት ያስፈልጋል። መፍትሄውን በአግባቡ ልንረዳ የምንችለው የችግሩን ምንጭ በአግባቡ መረዳት ስንችል ነው። ነገር ነበር ያልኩት ትግራይ ውስጥ አንደኛ ይሄ የተፈጠረው ቅራኔ በምንም ተአምር ወደ ኃይል ወደ ግጭት እንዳያመራ መጠንቀቅ ያስፈልጋል። ወደ ግጭት ወደ ኃይል ከተቀየረ እጅግ አደገኛ ውጤት ነው የሚያስከትለው። አንድ ሁለተኛ ህወሓት ውስጥ የተፈጠሩት ሁለት ኃይሎች በምንም ተአምር ይሄን ችግር በውጫዊ ኃይል ጣልቃ ገብነት በፌደራል መንግስት በኤርትራ መንግስት ጣልቃ ገብነትና እርዳታ አሸናፊ ለመሆን መጣር የለባቸው የሚል ፍርሃቴን ነው የገለጽኩት። እንደዛ ጥረት ካደረጉ ይሄ ችግር የበለጠ ይወሳሰባል፣ የበለጠ አደጋ ይፈጠራል የሚል አመለካከት ነው ያራመድኩት። አሁን ሁለቱም እየሆነ ነው። ለምሳሌ በቅራኔው በሐሳብ ልውውጥ በሐሳብ ግጭት ነበር ሲካሄድ የነበር። ሰሞኑን ግን ወደ ኃይል እየተገባ ነው። ሰዎች በዚህ ምክንያት ይብን በጥይት የተመቱበት ሆስፒታል የገቡበት ሁኔታ እየሰማን ነው ሰሞኑ። ስለዚህ ከሐሳብ ግጭት አልፎ ወደ አካላዊ ግጭት ተሸጋገረ ማለት አንድ። ሁለተኛ የና አቶ ጌታቸው ኃይል በፌደራል መንግስቱ ወይም በነ ዶክተር አብይ እርዳታና ጣልቃ ገብነት ችግሩን ለመፍታት እንደሚፈልግ ግልጽ ሆኗል። በእናቶ ጌታቸው በኩል ደግሞ የነደብረጽዮን ወይም በነደብረጽዮን ውስጥ ያለ አንድ ግሩፕ ከኤርትራ መንግስት ጋር ወዳጅነት እንደፈጠረ ይሄን ችግር ከኤርትራ መንግስት ጋር ወይም ከሻቢያ ጋር ተባብሮ ለመፍታት እየፈለገ እንደሆነ አትሊስት በወሬ ደረጃ እየተነገረ ነው። በወሬ ደረጃ ያልኩት ያን ምክንያት አይደለም፣ ተጨባጭ የሆነ መረጃ አልቀረበም። ህወሓትም የሻቢያ መንግስትም አስተባብረዋል። የናቶ ጌታቸው ግሩፕ ግን ይሄን ችግር በማዕከላዊ መንግስቱ ትብብርና እርዳታ ለመፍታት ለማሸነፍ እየፈለገ እንደሆነ አሁን የአደባባይ ሚስጥር ነው፣ በግልጽ እየተናገሩ ነው። ፌደራል መንግስቱ ጣልቃ እንዲገባ ጥያቄ አቅርበዋል። ፎርማል አይደለም፣ ፎርማል ነው። ይሄ ምንም የማድበስበስ ጉዳይ እስካልሆነ ድረስ ኦሬዲ ለማሸነፍ የፌደራል መንግስቱን እርዳታ እና እገዛ ይዘን ማሸነፍ አለብን የሚለው አመለካከት በተግባር ታይቷል። ስለዚህ ይሄ በጣም ፈራው የነበረ ሁኔታ ነው፣ አሁን ተከስቷል። ይሄ ጉዳይ በመሰረታዊነት መለወጥ ካልተቻለ ያጣጣ ለትግራይም ይተርፋል፣ ለአጠቃላይ የኢትዮጵያ ሰላምና መረጋጋትም የበለጠ ችግር ሆኖ ጎልቶ የሚወጣበት ሁኔታ ነው የሚኖረው። ስለዚህ አንደኛ ይሄን ቲፒኤልኤፍን ማጥፋት የሚባለውን አጀንዳ አሁንም ማቆም ያስፈልጋል። መጀመሪያም ጦርነት ውስጥ ያላግባብ የተገባው በዚህ ምክንያት ነው። አሁንም ችግር እየተፈጠረ ያለው የፕሪቶሪያውን ስምምነት በተግባር ለማዋል ከመፍጨርጨር ይልቅ አሁንም በተለያዩ መንገዶች ቲፒኤልኤፍን ለማዳከምና ለማጥፋት ነው ጥረት እየተደረገ ያለው። ይሄ የትም አያደርስም። ለትግራይ ህዝብ አይጠቅምም፣ ለኢትዮጵያም የሚጠቅም አይደለም። ተወደደም ተጠላም
ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል ትግራይ ውስጥ አለ። ዝም ብሎ አይደለም ሰርቫይቭ ያደረገው የራሱ የሆነ ማህበራዊ መሰረት ስላለው ያላግባብ ቲፒኤልኤፍን በኃይል በተለያየ ሴራ ለማዳከምና ለማጥፋት የሚደረገው ጥረት ችግሩን የበለጠ ያወሳስበዋል እንጂ አይጠቅም። ፋክት ነው የሚያከራክርም አይደለም። እውነታውን ለመቀበል ካልተቸገረ በስተቀር ፋክት ነው። ቲፒኤልኤፍን የማይደግፍ የህብረተሰብ ክፍል ትግራይ ውስጥ አለ በግልጽ አለ። በዛው መጠን ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል አለ። ቀላል የማይባል በእኔ እምነት እንደውም ማጆሪቲው ቲፒኤልኤፍን ይደግፋል። ያን መደገፉ ትክክል ነው አይደለም ሌላ ጥያቄ። በተጨባጭ ግን ይደግፋል። ትልቁ ሚስካልኩሌሽን ይሄ ነው። አሁን በእናቶ ጌታቸው በኩል ያየሁት ሚስካልኩሌሽን ይሄ ነው። በቃ ይሄ ድርጅት በህዝብ ተጠልቷል፣ ከዚህ በኋላ ህዝብ ይዞት ሊቀጥል አይችልም የሚል በጣም የተሳሳተ ግምገማ ነበር። ቲፒኤልኤፍ በትግራይ ህዝብ ውስጥ ያለውን ማህበራዊ መሰረት እንደዚህ በአጭር ጊዜ መንቀል አይቻልም። ይሄን ሪያሊቲ መቀበል ያስፈልጋል። አንድ ያ ባይሆን ኖሮ አሁን በቀላሉ ይሸነፍ ነበር። ትልቁ ችግር ያለው ምን መሰለህ? አንደኛ ቲፒኤልኤፍ አባገሪቱ ችግር ዋናውና ብቸኛው ተጠያቂ ተደርጎ ነው የሚቀርበው። አንዱ ተጠያቂ ነው ቲፒኤልኤፍ። እርግጥ ነው በ27 ዓመቱ ቁልፍ የሆነ ሚና ነበረው፣ የበላይነት ነበረው። ለችግሩ ግን ብቸኛ ተጠያቂ አይደለም። አንዱ ያሳሰብ መሰረታዊ ችግር ቲፒኤልኤፍን ብቻ ተጠያቂ አድርጎ የማየት ነው። በኢትዮጵያ ፖለቲካ 50 ዓመት ኦነግም 50 ዓመት ሆኖታል፣ ኢህአፓም 50 ዓመት ሆኖታል። አሁን ሰርቫይቭ ያደርጋል። ኦህዴድ 30 ዓመት ሆኖታል፣ አልፎታል። ብአዴን 30 ዓመት አልፎታል። ፎርሙን ቀይሮ በብልጽግና አሁን አለ። ደኢህዴግ አለ። የኦጋዴን ነፃ አውጪ ግንባር 40-50 ዓመት አለ። ቲፒኤልኤፍ የተጀመረ አይደለም። ቲፒኤልኤፍን መታገል ያባት ነው። ሁላችንም እየታገልነው ነው። በቃ ከኢትዮጵያ ምድር ቲፒኤልኤፍ ካልጠፋ የኢትዮጵያ ችግር ሊጠፋ አይችልም ብሎ ግን ማሰብ ስህተት ነው። አንደኛ እንደ አይነቱ አስተሳሰብ ቲፒኤልኤፍ ከትግራይ ህዝብ እንዳይነጠል ነው የሚያደርገው። እንደውም ቲፒኤልኤፍ እንዳይዳከምና የበለጠ እንዲጠናከር ነው የሚያደርገው። ለቲፒኤልኤፍ ያለን አመለካከት በዚህ መልኩ የተዛባ ባይሆን ኖሮ የቲፒኤልኤፍን ጉዳይ ለትግራይ ህዝብ ብንተውለት፣ እንደማንኛውም ፓርቲ ብናየውና ለትግራይ ህዝብ ብንተውለት፣ ኦህዴድን አቅፈን ብአዴንን አቅፈን ቲፒኤልኤፍን ብቻ የችግሩን ምንጭ አድርገን እንዲጠቃ ከመፈለግ አስተሳሰብ ወጥተን ቢሆን ኖሮ አሁን ካለው በብዙ ርቀት ቲፒኤልኤፍ ይዳከም ነበር፣ ከትግራይ ህዝብ ይነጠል ነበር። እኛንን አድርገን እያቀረብን የትግራይ ህዝብ የበለጠ ሊደግፈው እያደረግን ያለን ከዚህ አስተሳሰብ እስካልተወጣ ድረስ በምንም ተአምር የትግራይ ህዝብና ቲፒኤልኤፍ መነጣጠል አይቻልም። ስለዚህ አሁንም ቢሆን ቲፒኤልኤፍ ማህበራዊ መሰረት አለው። ከሌለው ለምንድን ነው ሰርቫይቭ ያደረገው? እያንዳንዱ የሰራዊት አባል ከትግራይ ቤተሰብ የመጣ ነው፣ ከሌላ ዩኒቨርሲቲ የመጣ አይደለም። እያንዳንዱ የሰራዊት አባል አብዛኛው የሰራዊት አባል 70-80% ወጣት ነው። አሁን እንደሚወራው ሽማግሌ አዛውንት ምናምን አይደለም። ለምንድን ነው ቲፒኤልኤፍን የደገፈው? ይሄን ራሳችንን መጠየቅና ተገቢ መልስ መስጠት መቻል አለብን። ቲፒኤልኤፍ በህልውና ፈተና ውስጥ ነው ያለው። እናጠፋለን፣ መኖር የለብንም የሚሉት ኃይሎች አሉ። ይሄ ኃይል ከታጠቀው ኃይል ጋር ተለይቶ እንደ ፓርቲ ሊቆም አይችልም። ራሱን ከታጠቀው ኃይል ጋር ማስተሳሰር የግድ ነው፣ ያስፈልገዋል። ይሄ ነው የሚጠቅመው። ቲፒኤልኤፍን ግን እንደተለየ ጠላት ቆጥሮ መረባረብ፣ እሱን ለማጥፋት መሞከር አንደኛ ከትግራይ ህዝብ እንዳይነጠል ነው የምናደርገው። ሁለተኛ እንዲዳከም ሳይሆን የበለጠ እንዲጠናከር ነው የምናደርገው። እየታየ ያለው ክስተት ይሄ ነው። መጀመሪያም ጦርነቱ የተፈጠረው በስልጣን ሽኩቻ ነው። የዶክተር አብይ መንግስት ቲፒኤልኤፎች መጥፋት አለባቸው፣ ቲፒኤልኤፎች ካሉ የኔ የፖለቲካ የበላይነት ጥያቄ ውስጥ ይወድቃል ብሎ ስላመነ ነው። በሀገርም በክልልም ደረጃ ቲፒኤልኤፍ ደግሞ ይሄን ልታደርግ አትችልም። እኔ ሰርቫይቭ ማድረግ ፈልጋለሁ፣ ህልውናዬን አስጠብቄ መቀጠል ፈልጋለሁ። ልታጠፋኝ አትችልም፣ አልጠፋም። በዚህ ምክንያት ነው ጦርነቱ የተነሳው። አሁንም የፕሪቶሪያ ስምምነት ከተፈረመ በኋላ ትግራይ ውስጥ እየሆነ ያለው ቀውሱ የተፈጠረው በሌላ ምክንያት አይደለም።
በዚህ ሁለት አስተሳሰብ ምክንያት ይሄ ትግል ቲፒኤልኤፍ ህልውናው እንዳይጠፋ የዶክተር አብይ አገዛዝ ወይም የብልጽግና አገዛዝ ደግሞ የበላይነቱን ለማስጠበቅ ያንን ለማስጠበቅ ደግሞ ቲፒኤልኤፍን ለማዳከምና ለማጥፋት ካለው ፍላጎት በመነጨ የተፈጠረ ችግር የነዚህ ሁለት ኃይሎች የነዚህ ሁለት ቅራኔዎች መገለጫ ነው። ይሄን አሳንሶ የጥቂት ግለሰቦች የስልጣን ሽኩቻ እንደሆነ አድርጎ ማየት ነው ትልቁ ስህተት። ይሄ ግብግብ መጀመሪያ ጦርነቱ የተነሳበት ምክንያት ያለቀቀ ግብግብ ነው። በእነዛ ሁለት ኃይሎች እየተደረገ ያለ ግብግብ ነው። ስለዚህ ይሄን ወስዶ የደብረጽዮንና የጌታቸው የጥቂት ግለሰቦች የአንጃ መፈጠር ጉዳይ አድርጎ ማየት መጀመሪያ ትልቁ ስህተት ነው። ይሄን መረዳት ያስፈልጋል። መፍትሄውን በአግባቡ ልንረዳ የምንችለው የችግሩን ምንጭ በአግባቡ መረዳት ስንችል ነው። ይሄን ችግር በሚመለከት ከተወሰነ ወር በፊት ተጠይቄ ነበር በሌላ ሚዲያ። ሁለት ነገር ነበር ያልኩት። ትግራይ ውስጥ አንደኛ ይሄ የተፈጠረው ቅራኔ በምንም ተአምር ወደ ኃይል ወደ ግጭት እንዳያመራ መጠንቀቅ ያስፈልጋል። ወደ ግጭት ወደ ኃይል ከተቀየረ እጅግ አደገኛ ውጤት ነው የሚያስከትለው። አንድ ሁለተኛ ህወሓት ውስጥ የተፈጠሩት ሁለት ኃይሎች በምንም ተአምር ይሄን ችግር በውጫዊ ኃይል ጣልቃ ገብነት በፌደራል መንግስት በኤርትራ መንግስት ጣልቃ ገብነትና እርዳታ አሸናፊ ለመሆን መጣር የለባቸው የሚል ፍርሃቴን ነው የገለጽኩት። እንደዛ ጥረት ካደረጉ ይሄ ችግር የበለጠ ይወሳሰባል፣ የበለጠ አደጋ ይፈጠራል የሚል አመለካከትን ያራመድኩት። አሁን ሁለቱም እየሆነ ነው። ለምሳሌ በቅራኔው በሐሳብ ልውውጥ በሐሳብ ግጭት ነበር ሲካሄድ ነበር። ሰሞኑን ግን ወደ ኃይል እየተገባ ነው። ሰዎች በዚህ ምክንያት ኢቭን በጥይት የተመቱበት ሆስፒታል የገቡበት ሁኔታ እየሰማን ነው ሰሞኑን። ስለዚህ ከሐሳብ ግጭት አልፎ ወደ አካላዊ ግጭት ተሸጋገረ ማለት ነው። አንድ እና አቶ ጌታቸው ኃይል በፌደራል መንግስቱ ወይም በነ ዶክተር አብይ እርዳታና ጣልቃ ገብነት ችግሩን ለመፍታት እንደሚፈልግ ግልጽ ሆኗል። በእናቶ ጌታቸው በኩል ደግሞ የነደብረጽዮን ወይም በነደብረጽዮን ውስጥ ያለ አንድ ግሩፕ ከኤርትራ መንግስት ጋር ወዳጅነት እንደፈጠረ ይሄን ችግር ከኤርትራ መንግስት ጋር ወይም ከሻቢያ ጋር ተባብሮ ለመፍታት እየፈለገ እንደሆነ አትሊስት በወሬ ደረጃ እየተነገረ ነው። በወሬ ደረጃ ያልኩት ያን ምክንያት አይደለም። ተጨባጭ የሆነ መረጃ አልቀረበም። ህወሓትም የሻቢያ መንግስትም አስተባብረዋል። የናቶ ጌታቸው ግሩፕ ግን ይሄን ችግር በማዕከላዊ መንግስቱ ትብብርና እርዳታ ለመፍታት ለማሸነፍ እየፈለገ እንደሆነ አሁን ያደባ